ሰላም ፋሚሊ ዛሬም በተከታዩ ቪዲዮ ተመልሻለሁ ማለት ነው። ከባለፈው የቀጠለውን ኩዌስችን ቪዲዮ ነው። ዛሬ ደግሞ የምንሰራው ጥሩ ጊዜ እንዲኖራችሁ እየጋበዝኩኝ አብራችሁ እንድቆዩ እየጋበዝኩኝ ከመጀመራችን በፊት ግን እንደተለመደው ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ የተለያዩ ቱቶሪያል ቪዲዮዎች ከዚህ የቀደሙ ቪዲዮዎች አሉ እነሱንም እንድታዩ እየጋበዝኩኝ ካልሆናችሁ ደግሞ ላይክ እና ለጓደኞቻችሁ ሼር በማድረግ ጀምሩልኝ ስለሚጠቅማቸው ማለት ነው። ከዛ ውጪ እንደተለመደው ቴሌግራም ቻናላችንን ብትቀላቀሉ ከዚህ የተሻሉ ሌሎች መረጃዎችንም ጨምሮ እዛ ስለሚይዝ ስለምታገኙ ብትቀላቀሉ አሪፍ ይሆናል ማለት ነው። ወደ ቀጥታ ወደ ቪዲዮ እንግባና እሺ እዚህ ጋር ነበር ያቆምነው እና 11ኛው ጥያቄ ምን ይላል የሚለውን ነገር ስናየው ዋት ዳዝ ስቲሙለስ ጀነራላይዜሽን ክላሲካል ኮንዲሽን ሪፈር ቱ ስቲሙለስ ጀነራላይዜሽን ምንን ነው ሪፈር የሚያደርገው ክላሲካል ኮንዲሽኒንግ ላይ የሚለውን ነው የምናየው ማለት ነው። እና ስቲሙለስ ጀነራላይዜሽን ምንድነው? ተመሳሳይ ካራክተር ያላቸው ምን ብለናል ቅድም የሆኑ ስቲሙለሶች ብለናል አይደለ? ለምሳሌ ኒውትራል ስቲሙለስ የሆነው አሁን ግን ከአንኮንዲሽንድ ስቲሙለስ ጋር አንድ ላይ ሆኖ ኮንዲሽንድ የሆነ ስቲሙለስን የሰጠን ነገር ብለናል አይደል? ክላሲካል ኮንዲሽኒንግ ላይ እንደ ኤግዛምፕል የተወሰደው ቤል ለምሳሌ ያኛውን ቤል እንደ ኤግዛምፕል እኛም ብንወስደው ስቲሙለስ ጀነራላይዜሽን ላይ ከሱ ጋር ተመሳሳይ ካራክተር ያላቸውን ነገሮች እንደምናይ ነው አይደል? ቲዩቶሪያል ቪዲዮ ላይ በደንብ አድርጌ አብራርቼላችሁ የሰራነው እንደዛ ነው አይደል? የተማርነው ተመሳሳይ ካራክተር ያላቸውን ነገሮች ስቲሙለስ ጀነራላይዜሽን ላይ እንደ አንድ እንትን በማድረግ ሪስፖንስ የመመለስን ሁኔታ ነው እንትን የሚለን እና ኤ the ability to differentiate between similar stimulus, B the re-emergency of extinguished response, C the tendency to respond to stimulus similar to the conditioned stimulus, D the pairing of neutral stimulus with unconditioned stimulus የሚል ይሆናል ማለት ነው። መልሱ የሚሆነው እሺ ኤ መጀመሪያ the ability to differentiate between similar stimulus የሚለው ዲፍረንሺየት የማድረግ እንትኑ ዲስክራይሚኔሽን ነው። ይሄ ስቲሙለስ ጀነራላይዜሽን ሳይሆን ስቲሙለስ ዲስክራይሚኔሽን የሚለውን ነገር ነው ፕሮሰስ ነው የሚነግረን ማለት ነው። እና ስቲሙለስ ዲስክራይሚኔሽን ምንድነው? እነዛን ተመሳሳይ ካራክተር ያላቸውን ነገሮች በማወቅ ትክክለኛው ነገር የቱ እንደሆነ በመለየት ለዛ ብቻ ሪስፖንስ በመስጠት ለዛኛው ለሱ ተመሳሳይ ካራክተር ከሱ ጋር ላለው ነገር ደግሞ ሪስፖንስ ያለ መስጠትን ፕሮሰስ ነው የሚያሳየን። ይሄ ዲፍረንሺየት ማድረግ ሁለቱን ሲሚላር የሆኑ ስቲሙለሶችን ዲፍረንሺየት ስናደርግ ይሄ ስቲሙለስ ዲስክራይሚኔሽን የሚባል ይሆናል ማለት ነው። ስለዚህ ኤ አይሆንም፣ ትክክለኛው ማለት አይሆንም ማለት ነው። ቢ ደግሞ ዘ ሪመርጀንስ ኦፍ ኤክስቲንጉይሽድ ሪስፖንስ የሚለው ደግሞ ስፖንታነስ ሪከቨሪን ነው የሚያሳየን ማለት ነው። ይሄ ምንድነው? በጊዜ ሂደት ኮንዲሽንድ የሆነው ሪስፖንስ መጀመሪያ ላይ ኒውትራል የነበረው ከኮንዲሽንድ ስቲሙለስ ጋር ሲዋሃድ ፔር ሲሆን ኮንዲሽንድ ስቲሙለስ የሰጠውን ወይም ብቻውን ቆሞ ሪስፖንስ ማምጣት የቻለው ከኮንዲሽን በኋላ ነገር አለ አይደለ? ያ ነገር በጊዜ ሂደት ምን ያደርጋል? ኤክስቲንጉሽ እየሆነ ይሄዳል ማለት ነው። ከአንኮንዲሽንድ ስቲሙለስ ጋር በቀረበ ቁጥር ያ ቤል እንትን ማምጣት ጀምሯል ብለን ሪስፖንስ ማምጣት ጀምሯል ብለን ከምግቡ ውጪ ቤሉን ብቻ ያቀረብን በሄድን ቁጥር በጊዜ ሂደት ምን እየሆነ ይመጣል ማለት ነው። ያ ውሻ ለዛ ቤል ሪስፖንስ መስጠቱ እየቀረ ይመጣል። ያ ፕሮሰስ ኤክስቲንክሽን ይባላል ማለት ነው። እና የዛ ፕሮሰስ ተቃራኒ ነው ቢ እያወራልን ያለው ኤክስቲንክሽን። ከኤክስቲንክሽን በኋላ ድጋሚ ሪአፒር እያደረገበት ያለውን ፕሮሰስ ወይም ስፖንታነስ ሪከቨሪ የሚለውን እንትን እያወራ ነው ያለው። ሶ ቢ ትክክለኛ መልስ አይሆንም ማለት ነው። ስቲሙለስ ጀነራላይዜሽንን አይወክልም ማለት ነው የሚሆነው። ሲ ደግሞ ዘ ቴንደንሲ ቱ ሪስፖንድ ቱ ስቲሙለስ ቱ ሲሚላር ቱ ዘ ኮንዲሽንድ ስቲሙለስ። ይሄኛው ደግሞ ቀደም ጀምሮ ስናወራው የነበረው የስቲሙለስ ጀነራላይዜሽን ዋና ሀሳብ ይሄ ነው ማለት ነው። እና ሲሚላር ለሆኑ ከኮንዲሽንድ ስቲሙለሱ ጋር ሲሚላር ለሆኑ ነገሮች ምንን መስጠት ሪስፖንድን የመስጠት ቴንደንሲ ሪስፖንድን የመስጠት አቢሊቲ የሚለውን እንትን ነው የሚነግረን። ሰው ስቲሙለስ ጀነራላይዜሽን ለሚለው ጥያቄ ትክክለኛው መልስ የሚሆነው ሲ ይሆናል ማለት ነው። ሶ ሲ ኢዝ ዘ ራይት አንሰር። ዲ ደግሞ ዘ ፔሪንግ ኦፍ ኒውትራል ስቲሙለስ ዊዝ አንኮንዲሽንድ ስቲሙለስ የሚለውም ከዚህ ጋር አይገናኝም። ስለዚህ ሲ ትክክለኛው መልስ ይሆናል ማለት ነው።
ከዛ ቀጥሎ የምናየው ደግሞ 12ኛውን ጥያቄ ነው። ዊች ተርም ዲስክራይብስ ኤ ለርንድ ሪስፖንስ ቱ ፕሪቪየስሊ ኒውትራል ስቲሙለስ ኢን ክላሲካል ኮንዲሽኒንግ። ይሄ የትኛው ነው? ለርንድ ሪስፖንስ ፕሪቪየስሊ ምን ነበረ? ኒውትራል ስቲሙለስ ነበረ። ኒውትራል ስቲሙለስ የምንለው ምን እንደሆነ ደግሞ አይተናል። በድጋሚ ለማስታወስ ያህል ኒውትራል ስቲሙለስ ማለት ብቻውን ቆሞ ምንም አይነት ሪስፖንስ የማያመጣ ነገር፣ ብቻውን ቆሞ ምንም አይነት ሪስፖንስ የማይሰጠን ነገር ግን ከሆነ ከኮንዲሽኒንግ በኋላ ከለርኒንግ በኋላ ምን የሚሰጠን ነገር ነው? ሪስፖንስ ሊሰጠን የሚችል ነገር ኮንዲሽናል ስቲሙለስ ኮንዲሽንድ ስቲሙለስ ሊሆን የሚችል ነገር ማለት ነው። ይሄ ኒውትራል ስቲሙለስ የምንለው ማለት ነው። እና እዚህ ጋር ጥያቄው ሀሳቡ ምንድነው? ዊች ተርም ዲስክራይብስ ለርንድ ሪስፖንስ ከኮንዲሽንድ በኋላ ከኮንዲሽኒንግ በኋላ ያለው የኒውትራል ስቲሙለስ እንትን ምንድን ነው የሚለውን ነው የሚነግረን ማለት ነው። የመጀመሪያው ብናይ አንኮንዲሽንድ ሪስፖንስ የሚለውን ነው ይሄ ላይ ያለው። ይሄ ስለምንድን ነው ያወራው? አንኮንዲሽንድ ሪስፖንስ ማለት ለፉዱ ለናቹራል የሆነ ነገር ነው። ያ ምን ይባላል? አንኮንዲሽን ስቲሙለስ ይባላል አይደለ? ለዛ የሚሰጠው የውሻው እንትን ማለት ነው፣ የውሻው ሪስፖንስ ማለት ነው። ይሄ አንኮንዲሽን ሪስፖንስ የሚባለው ቢ ላይ ያለውን ስናየው ትክክል አይሆንም ማለት ነው። ስለዚህ አንኮንዲሽን ሪስፖንስ የሚለው ከዚህ ጋር አይገናኝም ማለት ነው። ቢ ላይ ያለውን ብናየው ደግሞ ኮንዲሽን ሪስፖንስ ነው የሚለው። ሶ ይሄ ለርንድ ሪስፖንስ ኦፍ ኮንዲሽን ኒውትራል ስቲሙለስ ይሆናል ማለት ነው። ከኒውትራል ስቲሙለስ ከኮንዲሽኒንግ በኋላ ወደ ኮንዲሽንድ ሪስፖንስ እንትን የሚልን ይሆናል ማለት ነው የሚሆነው ማለት ነው። ኮንዲሽን ሪስፖንስን ሊያመጣልን ይችላል። ሶ ትክክለኛው መልስ የሚሆነው ይሄ ነው። ሶ ሲን ደግሞ ስናየው አንኮንዲሽንድ ስቲሙለስ የምንለው ምንድን ነው? ቀጥታ ብቻውን ቆሞ ምንን ሊያመጣልን የሚችለውን ነገር ነው፣ ሪስፖንስን ሊያመጣልን የሚችለውን ነገር። ለምሳሌ ፉዱ በዛ በፓቭሎቭ ኤክስፐሪመንት ቲዎሪ አንጻር ፉዱ አንኮንዲሽንድ ስቲሙለስ የምንለው ይሆናል። ዲ ደግሞ ኒውትራል ሪስፖንስ የሚለውን ኒውትራል ሪስፖንስ ከነዚህ ጋር እንትን የሚለው ነገር ስለሌለ እናልፈዋለን። ኮንዲሽንድ ሪስፖንስ የሚለው ትክክለኛ ለርንድ ሪስፖንስ ቱ ፕሪቪየስሊ ኒውትራል ስቲሙለስ የሚለውን ይሰጠናል። ሪስፖንሱን ነው ስለዚህ የተጠየቅነው ሪስፖንሱ ነው አይደለ? ሜቢ ግን ለርንድ ስቲሙለስ ቢባልስ ምንድን ነው የሚሆነው? ኮንዲሽንድ ስቲሙለስ ይሆናል ማለት ነው። ይሄ መልስ ኮንዲሽንድ ስቲሙለስ ይሆናል ማለት ነው። ይሄ መልስ ቢ ትክክለኛው መልስ ይሆንና እናልፈዋለን። 13ኛው ጥያቄ ደግሞ አኮርዲንግ ቱ ኦፔራንት ኮንዲሽኒንግ ቲዮሪ ዊች ታይፕ ኦፍ ሪኢንፎርስመንት ስትሬንግዝስ ዘ ቢሄቪየር ባይ ፕሮቫይዲንግ ፕሌዠራብል አውትካም። በኦፔራንት ኮንዲሽኒንግ ቲዮሪ መሰረት ይሄ ቲዮሪ ምንድን ነው የሚለን? ኦፔራንት ኮንዲሽኒንግ ቲዮሪ የሚባለው ኦልሶ ምን ይባላል? ኢንስትሩመንት ኮንዲሽኒንግ ቲዮሪ ይባላል። በተጨማሪ በቢኤፍ ስኪነር በተባለ ሳይንቲስት ፕሮፖዝ የተደረገ ቲዮሪ ነው ማለት ነው። እና ሀሳቡ ምንድን ነው? ቢሄቨሮች ከኮንሲኮንሲ በኋላ በፓኒሽመንት ሊሆን ይችላል፣ በሪኢንፎርስመንት ሊሆን ይችላል። በኮንሲኮንሱ በተፈጠረው ነገር ምንድን ነው እንትን የሚያደርጉት የሚለውን ነገር የሚያይ ነው። ከኮንሲኮንሲ በኋላ ያለውን ነገር ኢምፕሩቭ ነው የሚያደርገው ያ ቢሄቨር ወይስ ይቆማል፣ ይቀጥላል ወይስ ይሻሻላል ኦር ይቆማል የሚለውን ነገር የሚያይልን ነገር ነው ማለት ነው። በኮንሲኮንሱ ሪኢንፎርስመንት አድርገን ሊሆን ይችላል ኦር ፓኒሽ አድርገን ሊሆን ይችላል። ከዛ በኋላ ቢሄቨሩ ምን ይሆናል የሚለውን ነገር የሚነግረን ነው ማለት ነው። ይሄ ኦፔራንት ኮንዲሽኒንግ ቲዮሪ በቢኤፍ ስኪነር ፕሮፖዝ የተደረገው ነው። ምንድነው የሚለን? ኤ ፖዚቲቭ ሪኢንፎርስመንት ይለናል። ቢ ኔጌቲቭ ሪኢንፎርስመንት፣ ሲ ፓኒሽመንት፣ ዲ ኤክስቲንክሽን ይለናል ማለት ነው። ከፕሌዠረብል አውትካም ጋር የተገናኘው ግን የሚሆነው የትኛው ነው? ፖዚቲቭ ሪኢንፎርስመንት የሚለው ይሆናል ማለት ነው። ፖዚቲቭ ሪኢንፎርስመንት ላይ ፕሌዠረብል የሆኑ አውትካሞችን ለዛ የሆነ ቢሄቨር ይካሄዳል። ከዛ በኋላ ያን ቢሄቨር ላሳየን ነገር ምን እናደርጋለን? እሱን የሚያስደስቱትን ነገሮች እንሰጠዋለን። ለምሳሌ ምግብ ልንሰጠው እንችላለን። ሌሎች ነገሮችን ዲግሪ ለምሳሌ ልንሰጠው እንችላለን። ምን ያደርጋል? ስትሬንግዝን ያደርጋል በቢሄቨሩን ማለት ነው። ያን ነው የሚነግረን። ይህ ፖዚቲቭ ሪኢንፎርስመንት የሚለው ከምን ጋር ይገናኛል? ከፕሌዠረብል አውትካሞች ጋር ይገናኛል ማለት ነው። ከነዚህ ከፕሌዠረብል አውትካሞች ጋር የሚገናኝ ይሆናል ማለት ነው። ይሄ ፖዚቲቭ ሪኢንፎርስመንት ያለው ነገር ሁለተኛው ኔጌቲቭ ሪኢንፎርስመንት ነው። ኔጌቲቭ ሪኢንፎርስመንት ደግሞ ከምን ጋር ነው መሰላችሁ የሚገናኘው? ስትሪንግዝ የሚያደርገው ምንድነው? ሪሙቭ በማድረግ ነው። ይሄ ፕሮቫይድ በማድረግ ሳይሆን ሪሙቭ በማድረግ ነው። እዚህ ጋር ምን ብለናል?
ፕሮቫይድ በማድረግ ነው ብለናል አይደል? ፕሮቫይድ በማድረግ ፕሌዠረብል አውትካምን ፕሮቫይድ በማድረግ ነገር ግን እዚህ ኔጌቲቭ ሪኢንፎርስመንት ላይ ምንድነው የሚደረገው? ሪሙቭ ነው የሚደረገው ማለት ነው። ሪሙቭ ይደረጋል ማለት ነው። ምን ሪሙቭ ይደረጋል? ፔንፉል የሆኑ ስቲሙለሶችን ያን ሰውዬ የሚያሳዝኑትን ነገሮች ሊሆን ይችላል፣ ስትረስፉል እንዲሆን የሚያደርጉትን ነገሮች ሪሙቭ በማድረግ ምን እናደርጋለን ማለት ነው? ሪሙቭ በማድረግ ስትሪንግዝን እናደርጋለን ማለት ነው። የዛን ሰውዬ ቢሄቪየር ከቢሄቪየሩ በኋላ እነዚህን ስቲሙለሶች ፔንፉል ስቲሙለሶችን ሪሙቭ በማድረግ እንትን የምናደርግበትን ፕሮሰስ ነው የሚያሳየን ይሄ ኔጌቲቭ ሪኢንፎርስመንት የተባለው። ሶስተኛው ፓኒሽመንት ነው። ይሄ ደግሞ ፓኒሽመንት ምንድነው የሚያደርገው? ስትሪንግዝን ሳይሆን የሚያደርገው ዊክ እንዲሆን ነው የሚያደርገው። ይሄ ፓኒሽመንት የሚባለው ነገር ቢሄቪየሩ ምን እንዲሆን ያደርገዋል? ዊክ የሆነ እንዲሄድ ያደርገዋል ማለት ነው። ዊክን ነው የሚያደርገው፣ ዊክ እንዲሆን ነው የሚያደርገው ማለት ነው። እና ፔንፉል የሆኑ ስቲሙለሶችን ፕሮቫይድ በማድረግ ፔንፉል የሆኑ ስቲሙለሶችን ኢንትሮዲውስ በማድረግ የሚፈጠር ነው ይሄኛው ፓኒሽመንት የተባለው ታይፕ ማለት ነው። ሶ እሱም አይሆንም ማለት ነው የሚሆነው። ሶ ኤክስቲንክሽን ደግሞ ከነዚህ ጋር የሚገናኝ ምንም እንትን ሀሳብ ስለሌለው ይሄም የማይሆን ነው የሚሆነው ማለት ነው። ስለዚህ ትክክለኛው መልስ የሚሆነው ፖዚቲቭ ሪኢንፎርስመንት ይሆናል ማለት ነው። ፖዚቲቭ ሪኢንፎርስመንት ፕሮቫይድ ፕሌዠረብል አውትካምን ፕሮቫይድ የሚደረግበት ፕሮሰስ ፖዚቲቭ ሪኢንፎርስመንት የሚባለው ፕሮሰስ ነው ማለት ነው። ስለዚህ መልሱ ኤ ይሆናል ማለት ነው የሚሆነው። እሺ ቀጣዩ ደግሞ 14ኛ ጥያቄ ነው። ዋት ኢዝ ፕራይመሪ ዲፍረንስ ቢትዊን ክላሲካል ኮንዲሽኒንግ ኤንድ ኦፔራንት ኮንዲሽኒንግ የሚለው ይሆናል ማለት ነው። ኦፔራንት ኮንዲሽኒንግ እና ክላሲካል ኮንዲሽኒንግ ፕራይመሪ ዲፍረንሳቸው ምንድን ነው የሚለውን ነው የሚነግረን። ይሄ ምንድን ነው የሚለው? ክላሲካል ኮንዲሽኒንግ ቤዝድ ኦን ቮለንተሪ ቢሄቪየር ዋይል ኦፔራንት ኮንዲሽኒንግ ፎከስ ኦን ኢንቮለንተሪ ቢሄቪየር ይለናል ማለት ነው። ይሄ ምንድን ነው? ኦፖዚት አደረገው። ክላሲካል ኮንዲሽኒንግ ነው ኢንቮለንተሪ ቢሄቪየር፣ ኦፔራንት ኮንዲሽን ደግሞ ቮለንተሪ ቢሄቪየር ላይ ዲፔንድ አድርጎ ነው እንትን የሚሆነው። ስለዚህ ይሄኛው መልሱ አይሆንም። ቢ ደግሞ የሚለውን ስናየው ክላሲካል ኮንዲሽኒንግ ዲልስ ዊዝ ስቲሙለስ ሪስፖንስ ሪሌሽንሽፕ ዋይል ኦፔራንት ኮንዲሽኒንግ ፎከስ ኦን ቢሄቪየር ኮንሲኩዌንስ ሪሌሽንሽፕ። ይሄኛው ትክክለኛው መልስ ይሆናል ማለት ነው። ዋናው ዲፍረንሳቸው ይሄ ነው። ክላሲካል ኮንዲሽኒንግ ዲል የሚያደርገው ከስቲሙለስ ሪስፖንስ ሪሌሽንሽፕ ጋር ሲሆን ኦፔራንት ኮንዲሽኒንግ ፎከስ የሚያደርገው ደግሞ ከቢሄቪየር ኮንሲኩዌንስ ሪስፖንስ ጋር እንትን ፎከስ ያደርጋል ማለት ነው። ይሄ ነው እንትናቸው። ሲን ብናይ ኦፔራንት ኮንዲሽኒንግ ኢዝ ቤዝድ ኦን ፊዚዮሎጂካል ሪስፖንስ ዋይል ክላሲካል ኮንዲሽኒንግ ኢንቮልቭስ ኢሞሽናል ሪስፖንስ ይለናል ማለት ነው። ነገር ግን ሁለቱም ኢሞሽናል ሪስፖንስንም ፊዚዮሎጂካል ሪስፖንስንም ምን ያደርጋሉ? ያካትታሉ፣ እንትን ኢንቮልቭ ያደርጋሉ ማለት ነው። ስለዚህ ይሄኛው ትክክለኛ መልስ አይሆንም። ዲ ደግሞ ዜር ኢዝ ኖ ዲፍረንስ ቢትዊን ቱ የሚለው ይሄ ትክክል አይሆንም ማለት ነው። ዲፍረንስ አላቸው፣ ዲፍረንሳቸውም ቢ ላይ ያለው ይሆናል ማለት ነው። ስለዚህ የ14ኛው መልስ ክላሲካል ኮንዲሽኒንግ ዲልስ ዊዝ ስቲሙለስ ሪስፖንስ ሪሌሽንሽፕ ኦፔራንት ኮንዲሽኒንግ ፎከስ ኦን ቢሄቪየር ኮንሲኩዌንስ ሪሌሽንሽፕ የሚለው መልስ ይሆናል፣ ቢ ይሆናል ማለት ነው የሚሆነው። 15ኛ ደግሞ ዋት ኢዝ ዘ ተርም ፎር ፕሮሰስ ኢን ዊች ፕሪቪየስሊ ኮንዲሽንድ ሪስፖንስ ሪአፒር አፍተር ፔሪድ ኦፍ ሬስት። ቅድማ አይተነዋል አይደለ? ይሄኛው ከፔሪድ ኦፍ ሬስት ጋር ሪአፒር የሚያደርግበት ፕሮሰስ ምንድን ነው የሚለውን አይተነዋል አይደለ? ይሄ ምንድን ነው? ኤክስቲንክሽን ይለናል። ኤክስቲንክሽን ምንድን ነው? ኮንዲሽንድ እንትኑ ሪስፖንሱ ምን የሚሆንበት ነው? ዲክሪዝ እያደረገ እየጠፋ የሚሄድበት ፕሮሰስ ነው ኤክስቲንክሽን የሚባለው አይደለ? ሶ ይሄ ምንድን ነው የሚለው? ሪአፒር ከፔሪድ ኦፍ ሬስት በኋላ ሪአፒር የሚያደርግበትን ነው የሚጠይቀን። ስለዚህ ኤ አይሆንም ማለት ነው። ቢ ደግሞ ስቲሙለስ ዲስክራሚኔሽን ይለናል። ስቲሙለስ ዲስክራሚኔሽን ተመሳሳይ ካራክተር ያላቸውን ኮንዲሽናል ስቲሙለሶች የመለየት እንትን ያለው ሲሆን ይሄኛውም ስለማይሆን ቢም ስለማይሆን እናልፈዋለን። ሲ ደግሞ ስፖንታነስ ሪከቨሪ የሚለውን ትክክለኛውን መልስ ይሰጠናል ማለት ነው። ስፖንታነስ ሪከቨሪ ማለት ከፔሪድ ኦፍ ሬስት በኋላ ያ ኮንዲሽንድ ስቲሙለስ ያለውን ኮንዲሽናል ሪስፖንስ ሪአፒር የሚያደርግበትን ፕሮሰስ የሚያሳየን መልስ ይሆናል ማለት ነው። ስፖንታነስ ሪከቨሪ የሚለው ትክክለኛው መልስ ይሆናል ማለት ነው። ከፔሪድ ኦፍ ሬስት በኋላ ምንድን ሪስፖንሱ ለኮንዲሽንድ ስቲሙለሱ ለኮንዲሽንድ ሪስፖንሱ ጠፍቶ ነበረ፣ ኤክስቲንክት ሆኖ ነበረ። ከዛ ድጋሚ ምን ያደርጋል? ሪአፒር ያደርጋል
የሚለውን የሚያስረዳን ስፖንታነስ ሪከቨሪ ሲባል ስቲሙለስ ጀነራላይዜሽን ደግሞ ተመሳሳይ ካራክተር ያላቸውን ኮንዲሽንድ ስቲሙለሶች እንደ አንድ በመውሰድ ሪስፖንስ የመስጠት ፕሮሰስ ነው የሚያሳየን። ሲ ትክክለኛው መልስ ይሆናል። ስፖንታነስ ሪከቨሪ የሚለው ትክክለኛው መልስ ይሆናል ማለት ነው። 16ኛ ዊች ፋክተር ኢንፍሉዌንሲንግ ለርኒንግ ሪፈርስ ቱ ኒድ ፎር አዲኩዌት ሬስት ኤንድ ባላንስድ ሄልዝ ኮንዲሽን ፎር ኢፌክቲቭ ለርኒንግ ይለናል ማለት ነው። አዲኩዌት ሬስት እና ባላንስድ ሄልዝ ኮንዲሽን ፎር ኢፌክቲቭ ለርኒንግ የሚለን ኤን ብናየው ማቹሬሽን ነው የሚለን። ማቹሬሽን የሚለው ከዚህ ጋር አይገናኝም ማለት ነው። አዲኩዌት ሬስት እና ባላንስድ ሄልዝ ኮንዲሽን ፎር ኢፌክቲቭ ለርኒንግ ጋር ሪፈርስ የሚያደርገው ኢንፍሉዌንስ የሚያደርገው ነው የሚለው ጋር አይገናኝም ማለት ነው። ይሄ ማቹሬሽን የሚለው ከእድገት ጋር ይሄ እንደውም ምንድነው እንትን ኢንፍሉዌንስ አያደርገውም ሲጀመር ከማቹሬሽን ጋር የመጣ ድራግ ዩዞች ጋር የመጣ ቼንጆች ለርኒንጎች እንደ ለርኒንግ ሁላ እንደማንወስዳቸው ስናወራ ነበር የነበረውና ማቹሬሽን የሚለው አይሆንም። ቢ ደግሞ ሳይኮሎጂካል ዌልቢንግ የሚለው ይህም ትክክል ነው። ትክክል ሆኖ ግን ከዚህ ጋር ቀጥታ ስለማይገናኝ አዲኩዌት ሬስት እና ባላንስድ ሄልዝ ኮንዲሽን ምናምን ከሚለው ጋር ስለማይገናኝ ይህንም እናልፈዋለን። ሲን ደግሞ ስናየው ሄልዝ ኮንዲሽን የሚለው ይሰጠናል። ሄልዝ ኮንዲሽን ደግሞ ትክክለኛው የዚህኛው የዊች ፋክተር ኢንፍሉዌንሲንግ ለርኒንግ ሪፈርስ ቱ ኒድ ፎር አዲኩዌት ሬስት ኤንድ ባላንስድ ሄልዝ ኮንዲሽን ፎር ኢፌክቲቭ ለርኒንግ የሚለው ሄልዝ ኮንዲሽን የሚለው ትክክለኛው መልስ ሆኖ እናልፈዋለን። ሲ ይሆናል ማለት ነው ትክክለኛው መልስ። ዲ ደግሞ ባክግራውንድ ኤክስፒሪየንስ የሚለው ከዚህ በፊት የነበረ ናውሌጅ ስለዛ ነገር ያለን ናውሌጅ የሚያወራልን ነገር ነው። እሱን ከዚህ ጋር ስለማይገናኝ ሲ ትክክለኛው መልስ ሄልዝ ኮንዲሽን የሚለው ትክክለኛው መልስ ነው ብለን የምናልፍ ይሆናል ማለት ነው የሚሆነው ማለት ነው። ስለዚህ 16ኛው ሲ ነው። 17ኛው ደግሞ ኢን ፓቭሎስ ኤክስፐሪመንት ዊች ኦፍ ዘ ፎሎዊንግ ኤግዛምፕል ኦፍ ኮንዲሽንድ ሪስፖንስ የኮንዲሽንድ ሪስፖንሱ ኤግዛምፕል የትኛው ነው ይለናል ማለት ነው። ይሄ ሳሊቬሽን ትሪገርድ ባይ ፉድ። ይሄ ምንድን ነው? ኮንዲሽንድ ሪስፖንስ ነው። ኮንዲሽንድ የሚባለው ምንድን ነው? መጀመሪያ ላይ ሪስፖንስ አይመጣም ከለርኒንግ በኋላ ግን ለርኒንግ ማለት ነው ባይዘው ኮንዲሽኒንግ ማለት ለርኒንግ ማለት ነው ባጭሩ። ከለርኒንግ በኋላ የሚመጣውን ሪስፖንስ ነው የሚያሳየን። ይሄ ሳሊቬሽን ትሪገርድ ባይ ፉድ ለርኒንግ ያስፈልገዋል ለርኒንግ አያስፈልገውም አይደለ? አንኮንዲሽንድ ስቲሙለስ ነው ፉድ። በፉድ ምክንያት የሚመጣው አንኮንዲሽንድ ሪስፖንስ እንለዋለን እንጂ ኮንዲሽንድ ሪስፖንስ አንለውም ማለት ነው። ሁለተኛ ሳልቬሽን ትሪገርድ ባይ ቤል። ቤል ምንድን ነው? መጀመሪያ ኒውትራል ስቲሙለስ ነው። ከምን ጋር መጣ? ከአንኮንዲሽንድ ስቲሙለስ ጋር መጣ ወይም ከፉዱ ጋር መጣ ቤሉ። ከዛ ምን እንሰጠን? ኮንዲሽንድ ስቲሙለስን ይሰጠናል ማለት ነው በጊዜ ሂደት በኮንዲሽኒንግ። ከዛ በኋላ ያ ኮንዲሽንድ ስቲሙለስ ኮንዲሽንድ ሪስፖንስን ይሰጠናል ማለት ነው። ስለዚህ ሳልቬሽን ትሪገርድ ባይ ዘ ቤል የሚለው ትክክለኛው መልስ ይሆናል ማለት ነው ለዚህኛው። ቢ ኢዝ ትክክለኛው መልስ። ሲ ደግሞ ሳውንድ ኦፍ ዘ ቤል። ሳውንድ ኦፍ ዘ ቤል የሚለው አክቹዋሊ ሪስፖንስ አይሆንም ስቲሙለስ ሊሆን ይችላል። ነገር ግን ይሄ ኮንዲሽንድ ስቲሙለስም ይሆናል ኒውትራል ስቲሙለስም ይሆናል። ነገር ግን የተፈለገው ኮንዲሽንድ ሪስፖንስ ስለሆነ ይሄኛው አይሆንም። ዶግ ኢትሰልፍ የሚለው ደግሞ ስለማይገናኝ እሱንም እናልፈዋለን። ሳልቬሽን ትሪገርድ ባይ ዘ ቤል የሚለው ትክክለኛው መልስ ነው ማለት ነው። 18ኛ ደግሞ which one of the following is not one of the key characteristics of learning as described by ዮክማን ኤንድ ሲምፕሰን። በዮክማን እና በሲምፕሰን ዲስክራይብ የተደረገው ካራክተሪስቲክስ ኦፍ ካራክተሪስቲክሱ ያልሆነው ነው አይደለም የሚለው። ይሄ በዮክማን እና በሲምፕሰን ዲስክራይብ ካደረጉት ከለርኒንግ ካራክተሪስቲክስ አንጻር which is not characteristics ነው የሚለው አይደለ። ይሄ ምንድነው የሚለው? ለርኒንግ is continuous modification of behavior ነው አይደለ። ይሄ ትክክል ነው። ካራክተሪስቲክስ ነው፣ ኮንቲኒየስ የሆነ ሞዲፊኬሽን ኦፍ ቢሄቪየር ነው ይሄ። ኤ ኢዝ ትክክለኛ መልስ ነው። ቢ ደግሞ ለርኒንግ ኢንቮልቭስ ቼንጅ ኢን ኦርጋናይዜሽን ኦፍ ኤክስፒሪየንስ አይደለ ነው። ይህም ትክክል ነው። ኢንቮልቭስ ኦርጋናይዜሽን ኦፍ የኤክስፒሪየንሶችን ኦርጋናይዝ አድርገን የሚፈጠር ቼንጅ ነው የሚሆነው ማለት ነው። ይህም ትክክል ነው የሚሆነው። ሲ ለርኒንግ ኢዝ አንሪሌትድ ቱ ኢሞሽን የሚለው ስናየው ለርኒንግ ከኢሞሽን ጋር ሪሌት ያደርጋል አክቹዋሊ። እንደውም አፌክት ከሚያደርጉት ነገራቶች መካከል አንዱን እንትን ብለናል አይደለ። ፕሌዠራብል እንትን ውስጥ ሆኖ ሲማር ዌል ቤተር ለርን ያደርጋል፣ ካልሆነ ግን አይሆንም ምናምን ብለን ፕሌዠራብል ከሆኑ ደስ ከማይሉ ሲቹዌሽኖች ጋር ምናምን ብለን ስናወራ ነበር አይደል። ከኢሞሽን ጋር ሪሌት ያደርጋል፣ ዳይሬክትሊ ሪሌት ያደርጋል ለርኒንግ። ይህኛው ትክክለኛው መልስ አይሆንም ማለት ነው። 18ኛ ሲ ነው ትክክለኛው መልስ የሚሆነው ካራክተር ስላልሆነ ማለት ነው።
ዲ ደግሞ ለርኒንግ ዲፔንድ ኦን ማቹሬሽን ሞቲቬሽን ኤንድ ፕራክቲስ ነው የሚለን። ትክክል ናቸው አይደለ? በዲፔንድ ያደርጋሉ በእነዚህ ላይ በማቹሬሽን ላይም በሞቲቬሽን ላይም በፕራክቲስም ላይም ለርኒንግ ዲፔንድ ያደርጋል። ሜቸር መሆን አለበት። አንድ ሰው የሆነ የሚጠበቅበትን ከፍተኛ ደረጃ ትምህርት ለመውሰድ ሜቸር መሆን አለበት። በእድሜ ሞቲቬሽን ሊኖረው ይገባል። ዝግጁ መሆን አለበት። ኦልሶ ደግሞ ፕራክቲስ ማድረግ አለበት ማለት ነው የሚሆነው። ሶ ለርኒንግ ኢዝ አንሪሌትድ ቱ ኢሞሽን የሚለው ትክክለኛው ናት ካራክተር ነው የሚለው ትክክለኛው መልስ ይሆናል። ዊች ፋክተር አፌክትስ ለርኒንግ ሪፈርስ ቱ ለርነርስ ኢንቱሲያዝም ኤንድ ድራይቭ ቱ ለርን የሚለውን ስናየው ደግሞ የትኛው ነው ከዝግጅቱ ጋር ከሰውየው ዝግጅት ጋር ከሰውየው የመማር ፍላጎት ጋር የሚገናኘው ዳይሬክትሊ አፌክቲንግ ለርኒንግ የሆነው የትኛው ነው የሚላል። አንደኛ ሞቲቬሽን ሞቲቬሽን ነው። ሞቲቬሽን ትክክለኛው መልስ ነው እዚህ ጋር ከኢንቱሲያዝሙ ጋር ወይም ድራይቭ ቱ ለርን ጋር የሚገናኘው አፌክት የሚያደርገው ሞቲቬሽን ነው ቀጥታ። እና ቢ ደግሞ ማቹሬሽን ነው የሚላል። ማቹሬሽን የሚለው ይሄ ዴቨሎፕመንታል ሬዲነስ እንጂ ከድራይቭ ቱ ለርን ጋር ወይም ከኢንቱሲያዝም ጋር አይገናኝም ማለት ነው። ሲን ደግሞ ብናየው ሄልዝ ኮንዲሽን ይሄ ፊዚካል ስቴት ነው እንጂ ኢንቱሲያዝም ጋር ኦር ድራይቭ ቱ ለርን ጋር ዳይሬክትሊ እንትን አይልም። የዚህ መልስ ሞቲቬሽን ነው የሚሆነው ማለት ነው። ሄልዝ ኮንዲሽን የሚለው ከፊዚካል ስቴት ጋር ነው የሚገናኘው። ሳይኮሎጂካል ዌልቢንግ የሚለው ደግሞ ከመንታል ኦር ከኢሞሽናል ዌልቢንግ ጋር የሚገናኝ ስቴት ጋር የሚገናኝ እንጂ ከዚህ ጋር የሚገናኝ ስላልሆነ መልሱ ሄልዝ ሞቲቬሽን የሚለው ይሆናል ማለት ነው። ኤ ይሆናል ማለት ነው ትክክለኛው መልስ የሚሆነው። እና የመጨረሻው ጥያቄ ዋት ኢዝ ዘ ሮል ኦፍ ሪኢንፎርስመንት ኢን ቢሄቪራል ቲዮሪ ኦፍ ለርኒንግ ላይ ነው የሚለን። የሪኢንፎርስመንት ዋናው ሩሉ ምንድን ነው ነው የሚለው። ይሄ ደግሞ ኤ ሪኢንፎርስመንት ዊክንስ ቢሄቪየር፣ ቢ ሪኢንፎርስመንት ስትሬንግዝ ቢሄቪየር ባይ ኢንክሪዚንግ ላይክሊሁድ ኦፍ ኢትስ ኦኪረንስ፣ ሲ ሪኢንፎርስመንት ሃዝ ኖ ኢምፓክት ኦን ለርኒንግ፣ ዲ ሪኢንፎርስመንት ኦንሊ አፕላይስ ቱ ክላሲካል ኮንዲሽኒንግ ነው የሚላል። ሪኢንፎርስመንት ዊክን ያደርጋል ቢሄቪየር የሚለው ትክክል ነው አይደለም? ፓኒሽመንት ነው ዊክን የሚያደርገው የሆነ ቢሄቪየር ፓኒሽመንት ነው ዊክን እንዲሆን የሚያደርገው እንጂ ሪኢንፎርስመንት ዊክን አያደርገውም። ሶ ኤ አይሆንም ማለት ነው። ቢ ሪኢንፎርስመንት ስትሬንግዝ ቢሄቪየር ባይ ኢንክሪዚንግ ዘ ላይክሊሁድ ኦፍ ኢትስ ኦኪረንስ። ይሄ ትክክለኛው መልስ ነው። ቢ ነው ትክክለኛው መልስ የሚሆነው ማለት ነው። ከዚህ ጋር የተገናኘው ሩል ይሄ ነው። ሲ ደግሞ ሪኢንፎርስመንት ሃዝ ኖ ኢምፓክት የሚለው ኢምፓክት አለው፣ ኢንፍሉዌንስ ያደርጋል። ሶ ሲም ትክክለኛው መልስ አይደለም። ዲ ደግሞ ሪኢንፎርስመንት ኦንሊ አፕላይስ ቱ ክላሲካል ኮንዲሽኒንግ ይላል። ክላሲካል ኮንዲሽኒንግ ላይ ብቻ ወይም ስቲሙለስ ሪስፖንስ እንትን ላይ ብቻ አይደለም አፕላይ የሚደረገው ማለት ነው። ሌሎችም ነገሮች ላይ አፕላይ ይደረጋል ሪኢንፎርስመንት። ስለዚህ ትክክለኛው መልስ ቢ ይሆናል ማለት ነው። እሺ በድጋሚ በጣም አድርጌ አመሰግናችኋለሁ። አብራችሁኝ ስለቆያችሁ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ሀሳብ አስተያየታችሁ እንደተለመደው ይጻፍልኝ፣ ይደርሰኛል። ስለሚገነባኝ እናንተ ሀሳብ እናንተ ኮመንት እንዲሻሻል ስለሚረዳኝ ነው እንደዚህ የምላችሁ። ከዛ ውጪ ሰብስክራይብ፣ ላይክ፣ ሼር መደረጉ እንዳይረሳ። ቴሌግራም ቻናላችን ያልተቀላቀላችሁ ሰዎች ተቀላቀሉ። የተለያዩ መረጃዎችን ታገኛላችሁ፣ ይጠቅማችኋል ብዬ ስለማስብ እዛ ብትቀላቀሉ አሪፍ ነው። በሚቀጥለው ቪዲዮ ደግሞ ሌላ ቶፒኮችን ይዤላችሁ እመጣለሁ። ለዛሬ አብራችሁኝ ስለቆያችሁ በድጋሚ አመሰግናለሁኝ። መልካም ጊዜ ሆነላችሁ። ይመቻችሁ።